አሁን በጣም ደስ የሚለው ነገር የማዳም ቅመሞች ናቸው ሀገር ቤት ገብተው ሶሻል ሚዲያውን እየመሩ ያሉት። የማዳም ቅመም አልተጨመረችበት ፕሮጀክት ይጠናቀቃል እንዴ ሲጀመር? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን ምን እየተካሄደ ነው? የአረብ ሀገር ሴቶችን እንግዲህ ገረድ ብለው ሊያሸማቅቁ የተነሱ አንዳንድ ጥጋበኛ እንስቶች አሉ ከኢትዮጵያ። ጤነኞች አይደለም ባይዘው እነሱ ጥጋበኞች ናቸው እና ምን አስበው እንደሆነ አላቅም። እናንተም እየተሰማችሁ በጣም ደጋግማችሁ ቪዲዮ እየሰራችሁላቸው ነው። አንደኛ ጊዜው ምንድነው? አንድ ሰው ለመፈመስ ሲፈልግ የግድ የሆነ ሰው በተለይ ደግሞ የማዳም ቅመሞችን ሲነካ ቫይራል እንደሚወጣ ጠንቅቆ ያውቀዋል። በደንብ አድርጋችሁ ነው የምትቀባበሉት። ይፈምሳል፣ ነገ ይቅርታ ይጠይቃል። እኛም ደግሞ አዛኝነን ይቅር ባይነኝ የሆነ የሚሸውድ ነገር ይዞ ከመጣ ወይ በቃ ምንድነው አንዴ ያለች ምናምን ፈጣሪም ይቅር ይላል ምናምን ብለን ተቀባብለን ይቅርታ አድርገንላት ዩቲዩብ ከፍታ ብትመጣ ሰብስክራይብ እናረጋለን። ቲክቶክ ብትከፍታ ብትመጣ እናሳድግላታለን። ብቻ እሷ ማንንም መጠቀም እንዳለባት ስላወቀች ነው። ማንን ታርጌት ብታረግ እዚህ ሚዲያ ላይ መፈመስ እንደምትችል በደንብ አድርጋ ሂሳብ ሰርታ ይሄን ነገር የሚያቆም ሰዎች ነግረዋት ነው። እናንተ ደግሞ የምር ሲጀመር ገረድ ማለት ለሆዱ የሚኖር ሰው ነው። ተከፍሎት ምናምን አይደለም። እንደኛ በወር ደሞዝ ተቀብሎ አይደለም። ምግብና ውሃ ከተቻለ ሆዱ ከሞላ ምንም አይነት ክፍያ ማይቀበል ተገዶም ይሁን ወዶ አእምሮውንም ሰውነቱንም ስራውንም የተቆጣጠሩት ሁሉም ነገር ባሰሪው። እኛ እንደዛ አይደለንም። ብንሆንም ደግሞ እንደዛ የሚሆኑ ሰዎች ራሱ ወደው አይደለም። ለምን አንዳንድ ቅኝ ግዛት አለ። አሁን በድሮ ጊዜ አያቶቻችንም ትንሽ ሀብት ካላቸው እንሰማለን እኮ በዙሪያችን የሆነች ልጅ እኛ ቃሉ አሁን አማርኛ ሲሆን እንትና ለንጂ አሁን በእኛ አካባቢ ቆላ አሽከር ምናምን ይሉታል። ሰራተኛ ማለት ነው። ዞሮ ዞሮ ሰራተኛ የነበረችው ልጅ ሰርታ ብር መቀበል ኑሮዋ ዝቅተኛ ስለሆነ ብር ካላቸው ሰዎች ሰርታ ብር የምትቀበል ሴት እኛ አካባቢ ድሮ ማለት ነው በአያቶቻችን ጊዜ እንደ ነውር ነው የሚቆጠረው። ምክንያቱም የደሃ ልጅ የደሃ ዘመድ ምናምን ጎሳ ስለነበረች ነው። እና እናንተ አሁን ፎከስ የምታረጉት አሁን ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ በጣም ደስ የሚለው ነገር የማዳም ቅመሞች ናቸው ሀገር ቤት ገብተው ሶሻል ሚዲያውን እየመሩ ያሉት። ብር እየከፈለ ያለው ፈጣሪም እኮ ኢትዮጵያ ልባችንን ክፋታችንን አይቶ ነው ይሄን አክል ለዓለም ማለት ነው ዩቲዩብ እንደዚህ ጎርፍ የዶላር ጎርፍ ሲሰጣቸው እነ ህንድ እነ ምናምን እነዚህ ደሃ ሀገር ከኛ ከኢትዮጵያ በታች ያሉ ሀገራት ገንዘብ ሲያፍሱ ኢትዮጵያ ፓርትነር ፕሮግራም ላይ የለችው። ልባችንን አይቶ እኮ ነው ክፋታችንን አይቶ ፈጣሪ ራሱ ማለት ነው። ብር ቢኖረን እኮ እንደሌላ ሀገር ሰው ተስማምተን አንኖር። እውነት ለመናገር ይሄ በሚሊዮን የሚቆጠረው ህዝብ ድህነት አማሮት ይሰደዳል። ግማሹ ይሞታል፣ ግማሹ በጦርነት ያልቃል። ለዛ ነው ተስማምተን መኖር ያቃተን። ጥጋባ ልባችን ለበቀ በጣም አለ። እና ምን ልላችሁ ፈልጌ ነው እነዚህ ታርጌት እኛን አድርገው መፈመስ ሲፈልጉ ነው። እናንተ አይሰማችሁ። ኢትዮጵያ ገብተው አሁን ለስኬታማ እየሆኑ ያሉት የማዳም ቅመሞች ናቸው። በቃ እየመሩ እኮ ነው እንዴ። ስም በጥራት አልፈልግም፣ ምክንያቱም የሚፍጨረጨሩ ልጆች ስላሉ የኔ ስም አልተጠራም ምናምን ነገር ሊባል ይችላልና በጣም ብዙ ልጆች በጣም ደስ የሚሉ እናንተም ደግሞ አትለፏቸው። እውነት ለመናገር የማዳም ቅመም የነበረች ዛሬ ላይ የሆነ ነገር ገብቷት እየተፍጨረጨረች ያለች እህት ካያችሁ አትለፏት። እናንተ ፈጣሪ ብሎ ነገ በሷ በኩል ባይሆንም እናንተ እንደዚህ ስትጀምሩ ደግሞ ፈጣሪ ለእናንተ ሰፖርት የሚያደርጋችሁን አካል ይጥልላችኋል። እና ሰርቶ መብላት እንደዚህ ካሰደበ ኦፍ ኮርስ ነን ድብና አድርገን ሰርቶ መብላት አለመስረቅ በየሱቁ ብድር አለብኝ ብሎ ምንድነው ይሄ ተደብቆ ወጥቶ መግባት ነውር ሳይሆን ለመስራት ለዛውም እኮ ስንት ምስኪን እንባ ታብሳለች የማዳም ቅመም አልተጨመረችበት ፕሮጀክት ይጠናቀቃል እንዴ ሲጀመር? የማዳም ቅመም እኮ ለቤተሰቧ ብቻ አይደለም ለሰፈሯ ሰው አይደለም። የእውነቴን ነው። እንደ ሀገር
የማዳም ቅመም ሳያካትቱ የሚጨርሱት ነገር የለም። መንገዱ የሆነ ሰው የሆነ ሀገር ተፈናቀለ፣ በቃ የሁሉም እኮ ፈጥኖ ደራሽ ናቸው የማዳም ቅመሞች። እነሱም ማሸማቀቅ አይቻልም። ይሄን ነገር ደግሞ የሚያደርጉት እናንተ አሁን ለአንድ ሰው ሼር ባደረጋችሁለት ቁጥር መጥፎ ንግግሩ ይሰራጫል። እኔ ለአንድ ሰው ለጓደኛሽ ያንን መጥፎ ንግግር አይተሽ ለፊ አይተሽው አላር ሼር አታርጊላት። እንደዚህ አይነት የጅል ወሬ ዝም በይ። ላይክ አታርጊላት፣ ኮሜንት አትጻፊላት። የሆነ ሰው የሆነ ሐሳቡ ካልተመቻችሁ ልታፈምሱት ካልተፈለጋችሁ ላይክ አታርጉለት፣ ኮሜንት አታርጉለት ምናምን ነገር። በጣም ምርጥ እኮ ሀገራችን ላይ ምርጥ እናት የሆኑ አሰሪዎች አሉ። ሰራተኛ አሳድገው ምን ብለው አስተምረው ሚድሩ በራሳቸው ድግስ ምናምን አሉ። ሁሉም መጥፎ ነው ማለት አይደለም። እኛ ከየት መጣ በጅምላ መጥፎ ነው ልንል አንችልም። ግን ደግሞ በጣም ባለጌዎች አሉ፣ በጣም ባለጌዎች። በዛ ላይ የድሃ ልጅ የነበሩ ትንሽ ሲያልፍላቸው ወይ ሀብታም ጠብሳ ወይ የሆነ ነገር ምናምን ብላ ያለፈላት ሴት ነች የምታፈላው እንጂ ሰርታ ያመጣች ሴት ሰውን አትንቅም። ታውቃላችሁ? ግን ሰርቶ ያመጣ ወንድም ገና እየሰራ ያለን ሰው እኮ አያደናቅፍም፣ አይንቅምም። ምክንያቱም እሱ የት እንደነበር ያውቃል። ሹፌር ከመሆኑ በፊት ረዳት ከነበረ አዲስ የሚቀጥራቸው ረዳቶች ሁሌ ስራ ሳይለምዱ ሲቀሩ ስራ ሲሳሳቱ አይኮረኩማቸው። ነገር ግን ረዳትነት ሳይሰራ ሹፌር የሆነ ሹፌር እያንዳንዱ ሹፌር ሲገባ ያሰቃያል። ምክንያቱም ያቺን ቻሌንጅ አላለፋትማ። ያለፈ ሰው ቻሌንጅን ያለፈ ሰው መልሶ ቻሌንጅ ላይ ያለን ሰው ምንም አይነት ነገር አያደርግም። የሀብታም ልጆች እዚህ አረብ ሀገር ራሱ የሀብታም ልጅ ከነበሩ ሀብታም ቢያገቡ ደሃ ቢያገቡ ሰራተኛ ቼክ አያረጉም። ግን እነዚህ የችጋራም ልጅ ከነበሩ ልክ ሀብታም ወንድ ሲያገቡ በቃ እነሱ የለም በቃ ትንሽ እስከሚረጋጉ 5-6 ልጅ እስከሚወልዱ የለም በቃ ካለነሱ ሰው የለም። እና አሁን ፍሬሾች ናቸው ያፈሉት። ፍሬሽ ሀብታሞች ትንሽ ገና ያልጠገቧት ይዘው ሁሉም ቦታ እኮ ነው። ገጠርም ብትሄዱ ከስር መሰረቱ የሀብታም ልጅ የነበረ ሰው ምንም ነገር ብርቅ አይሆንበትም። ከተማም ብትመጡ እንደዛው ነው። እና በጣም ክብር የሚገባቸው ኢትዮጵያ ያሉ አሰሪዎች አሉ። አልহামዱሊላህ ረብል ዓለሚን። እኔ አሁን ሰርቼ አላቅም። ብሰራም ይበልጥ ጎበዝ ሆን ነበር ኢትዮጵያ ላይ ቤት ሰራተኛ ሆኜ አልፌ ትዳሬን ይዤ ምናምን ነገር ቢሆን ኖሮ ብዙ ነገር ልማር እችል ነበርኩ። የሰው ቤት አይቼ አላቅም፣ ሰርቼ አላቅምና መስራት ስላችሁ ጀምር ያለው ግን አልሰራሁም። 1 ወር ነው የሰራሁት የሰው ቤት። ለዛውም ፍንዳታ እያለ በጣም ጥጋበኛ እያለ ምናምን ነገር 1 ወር ሰርቼ ሳልጣላ ምንም ሳልል ሲጀመር ሰራተኝነት አትበሉት። ላይክ የሲስተር ጎረቤት ምናምን የነበረች ሴት እሷ ጋር ነበር የሰራሁት እና እየተመላለስኩ ምናምን ያው አልሰራሁም ማለት አልችልም። 1 ወር ሰርቻለሁ ግን ሳልጣላ ምን ሳልል አልহামዱሊላህ። ይበልጥ ደግሞ 1 አመት 2 አመት ሰርቼ ቢሆን ኖሮ እውነቴን ነው የሆነ አንዳንዴ ተምራችሁ ማትገበዩትን ዕውቀት በህይወት ልምድ የምትማሩት ነገር አለ አይደል? እንደዛ ይበልጥ ማር ነበርኩ። ምክንያቱም አረብ ሀገር ከመጣው በኋላ በጣም ብዙ ነገር እንደተማርኩ ስለተገነዘብኩ ነው። አረብ ሀገር ሳልመጣ ብዙ ነገር ባውቅ ብዬ እና ኢትዮጵያ ላይ ተቀጥሮ የመጡ ሰራተኞች እዚህ በጣም አመዝጋኝ ናቸው። ምንም ነገር ቢሰጣቸው በጣም ምንድነው ሲባሉ ኢትዮጵያ ከነበረችው ሴትዮ ይላሉ። ለዛ ባያት ያቺን አሰሪ ባያት ደስ ይለኝ ነበር። አላህም አላሳየኝም። አልহামዱሊላህ ረብል ዓለሚን። አሁንም ማያሳየኝ እና ምንድነው ያለንበት የምንኖርበት እየመሰላቸው አፋቸው የሚከፍቱ ሰዎች ግን ቢያድቡልን፣ ካላደቡም የራሳቸው ጉዳይኛ ሆነን አንገኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ እኔን እስኪ የወደፊቷ መዳም አድርጉኝ። አይቀርም አላህ የሚሳነው ነገር የለም። ባለፈው ቲክቶክ ላይ በሰራሁት ቪዲዮ በጣም ብዙዎቻችሁ እንትን እያላችሁኝ ነበር። ብቻ ይሄን ነው ልላችሁ የምችለው። ሁሉም ነገር ማያልፍ ይመስላችኋል፣ ያልፋል። እኛም ይሄ ምን መጨረሻችን ምን እንደሚሆን እኮ አይታወቅም። የባሰ የሆነ ተሻለ የባሰ ያርገው ፈጣሪ እና ለሁላችሁም አላህ እንግዲህ መዳም የምትሆኑበት ርስቅ አላህ ይስጣችሁ። ሁላችሁም የአረብ ሀገር ሴት ከዚህ በኋላ ሄዳ እውነቴን ነው እንደ ንግስት ብትኖር እኔ ህልሜ ነው። የሁሉ
ሁሉም የማዳም ቅመም ሁሉም ወላሂ ምትካሽበት ህይወት አላህ እንዲያው ያደርግልሽ። ወንዶችም እንደዚሁ ሀገር ቤትም እየተንከራተቱ ያሉ ወንዶች ሴቶች አላህ ያግራላችሁ ያግራልን። ማንም ሰው አላህ የያዘው ረህመት ለሁላችንም ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱ።